ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ ታሪፋቸውን ውድቅ ያደረጉባቸውን የጠቅላይ ፍርድ ቤት ዳኞች ሞኞች ብለው አዲስ 10% ታሪፍ ጣሉ። የአሜሪካው ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ የተጣሏቸውን ታሪፎች ውድቅ ማድረጉን ተከትሎ ፕሬዝዳንቱ አዲስ 10% ታሪፍ እንደሚጥሉ አስታወቁ። ጠቅላይ ፍርድ ቤቱ አብዛኞቹ የትራምፕ ታሪፎች ሕጋዊ ተቀባይነት የላቸውም ካሉ በኋላ ፕሬዝዳንት ዳኞችን እያብጠለጠሉ ይገኛሉ። ትራምፕ የፍርድ ቤቱ ውሳኔ መጥፎ ነው ብለው ታሪፉ ውድቅ እንዲደረግ የደገፉትን ዳኞች ሞኞቹ ሲሉም አንጓጥተዋል። ዋይት ሀውስ በአውሮፓውያኑ 2025 ይፋ ካደረጋቸው ታሪፎች መካከል አብዛኞቹ ጠቅላይ ፍርድ ቤት ውድቅ አድርጓል። ውሳኔው የተላለፈው 6-3 በሆነ አብላጫ ድምፅ ነው። ትራምፕ ስልጣናቸውን ያለአግባብ እየተጠቀሙበት ነው ሲልም ፍርድ ቤቱ ኮንኗል። የጠቅላይ ፍርድ ቤት ውሳኔ የትራምፕን ታሪፍ ሲቃወሙ ለነበሩ ነጋዴዎች ትልቅ ዕድል ነው። በቢሊዮን ዶላር የሚቆጠር በታሪፍ ምክንያት በመንግስት የተወሰደ ገንዘብ ተመላሽ እንዲደረግም በር ይከፍታል። ሆኖም ውሳኔው በዓለም አቀፍ ገበያው አዳዲስ ጥያቄዎችን ማጫሩ አልቀረም። ትራምፕ በዋይት ሀውስ ባደረጉት ንግግር በታሪፍ የተወሰደ ገንዘብ ያለ ፍርድ ቤት ክርክር ተመላሽ አይሆንም ብለው ይህም ዓመታት ሊወስድ ይችላል። ታሪፍ የአሜሪካን ኢንቨስትመንትና ንግድ ያበረታታል ብለው የሚከራከሩት ትራምፕ ታሪፋቸው ተቀባይነት እንዲያገኝ ሌሎች የሕግ አማራጮችን እንደሚጠቀሙ አስታውቀዋል። የጠቅላይ ፍርድ ቤት ውሳኔ ትራምፕ አምና በአብዛኞቹ የዓለም ሀገራት ላይ የጣሉትን ታሪፍ ውድቅ ያደርጋል። መጀመሪያ ላይ ሜክሲኮ፣ ካናዳ እና ቻይና ላይ ያነጣጥሮ የነበረው ታሪፍ ሌሎች መቶዎቹ የሚቆጠሩ ሀገራት እንዲሸፍን ትራምፕ መወሰናቸው ይታወሳል። ትራምፕ ታሪፍ የጣሉት እንደ አውሮፓውያን አቆጣጠር በ1977 የወጣ ሕግን መሰረት አድርገው ሲሆን አሜሪካ አደጋ ውስጥ ስትወድቅ ፕሬዝዳንቱ የገበያ ሁኔታን እንዲያስተካክሉ ይፈቀዳል። ነጋዴዎችም ግን አሜሪካዊ ነጋዴዎች ምርቶችን ወደ ሀገራቸው ለማስገባት ከፍተኛ ቀረጥ እየተጠየቁ በመሆኑ የሸቀጦች ዋጋ እንደሚንር በመግለጽ ተቃውሟቸውን አሰምተዋል። ፍርድ ቤቱ ታሪፍን ውድቅ ማድረጉን ካስታወቀ በኋላ ትራምፕ ዳኞችን እያብጠለጠሉ ነው። ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ ከገጠሟቸው ጉልህ ፈተናዎች መካከል የፍርድ ቤቱ ውሳኔ ይጠቀሳል። ትራምፕ የፍርድ ቤቱን ውሳኔ በጣም አሳዛኝ ነው ብለዋል። ውሳኔውን የደገፉ ዳኞች እጅግ አሳፋሪ ናቸው ሲሉም ተችተዋል። በአንዳንድ ዳኞችም አፍሬባቸዋለሁ፣ ለሀገራችን የሚጠቅም ነገር ለማድረግ ድፍረት የላቸውም ሲሉም በዋይት ሀውስ በሰጡት ጋዜጣዊ መግለጫ ተናግረዋል። ትራምፕ ታሪፋቸውን የተቃወሙ ሪፐብሊካን እንዲሁም ዲሞክራት ዳኞች በጽኑ አውግዘዋል። የትራምፕ ታሪፍ ውድቅ እንዲደረግ ከደገፉ 6 ዳኞች መካከልም 3 ወግ አጥባቂዎች ሲሆኑ የተቀሩት 3 ደግሞ ሊበራል ናቸው። ውሳኔውን ከደገፉ 3 ወግ አጥባቂዎች ዳኞች ውስጥ ደግሞ 2ቱ ሄሚ ኮኒ ባርቲ እና ኒል ጎርሹን የተሾሙት በትራምፕ ነው። ትራምፕ ዳኞቹን የሀገር ፍቅር የሌላቸውና ሕገ መንግስታችንን የማያከብሩ ሲሉም ወቅሰዋል። በሌላ በኩል ጥቃቅንና አነስተኛ ነጋዴዎች በፍርድ ቤቱ ውሳኔ የተሰማቸውን ደስታ ገልጸዋል። በሚኒሶታ የቪዚቬ ምርቶች የምታቀርበው ቤቲ ቤኒንግስ 1000 ኪሎ ከሰውነቴ ላይ ተቀነሰልኝ ነው የቀለለኝ ብላለች። ኒኪ ሁሉም የተባለው ነጋዴም አነስተኛ ቢዝነስ ላላቸው ሰዎች እፎይታ ነው ብሏል። ትራምፕ የፍርድ ቤቱን ውሳኔ ተከትሎ የጣሉት አዲስ 10% ታሪፍ መነሻ ያደረገው ከዚህ ቀደም ጥቅም ላይ ውሎ የማያውቅ ሴክሽን 122 የተባለ ሕግ ነው። ይህ ሕግ ፕሬዝዳንቱ እስከ 15% የሚደርስ ታሪፍ ለ150 ቀናት ያህል እንዲጥሉ የሚያስችል ነው። ከ150ኛው ቀን በኋላ ኮንግረሱ ጣልቃ መግባት ይኖርበታል። ታሪፉ በአውሮፓውያን ከጥር 24 ጀምሮ ተግባራዊ እንደሚሆንም ተገልጿል። በታሪፍ ውስጥ ልዩ ማዕድኖች፣ የተፈጥሮ ሀብቶች እንደ ብርቱካንና ስጋ ያሉ የግብርና ምርቶች፣ መድኃኒቶች፣ አንዳንድ ተሽከርካሪዎች እና ኤሌክትሮኒክስ ምርቶች አይካተቱም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።